መጽሐፍ ቅዱስን በመግዛት መጽሐፍ ቅዱስ ለሌላቸው ኦርቶዶክሳውያን በነፃ መሸለም ቢሸለሙት ጥያቄ ካልመለሱ ነው እኮ ካልመለሳችሁ ነው መሸለማችሁ ትላችኋል ያበላል እንዴ በደም እግዚአብሔር የሰጠውን እንጀራ ሁሉም ሰው ይበላል ገና ግራጁዌት ፔፐራችንን ሳንቀበል ነበር የሥራ እድል የነበረው በሰዓቱ ቆንጆ ትምህርት ብዙዎች ይሸሹኛል ለምን ላ ቫይራል ስለሆነ ቪዲዮ ይታያል ምን ነበር እስቲ አሁን ከነዚህ የማትረሳው ኮሜንት በማዘር ዙሪያ በሁለቱም ባያትም በማዘር ባያቴ እንኳን በብዛት የልደት ሀያት በጌታ ናቸው እሱን ያልዳነው እሳቸው ድነዋል አንዲት ምናልባት ከፍቷት አዝና ህይወት ከብዶባት ጨልሞባት አለባበሷን ጸጉሯን ሁኔታዋን ሳታይ ዘቡ ብላ አባቴ ነው ብላን የመጣችን አንዲት ምስኪን ነፍስ አቺ ምንድነው አለባበስሽ ብለን ምን ሰብራት ከሆነ ዓለም ሰበራት እኛም ሰበርናት የት ሂድ ወዴት ሄዳለች ዛሬ እንደምታዩኝ በስፖርት ልብሴ እንዳሸበረኩ ነኝ እንግዲህ አሜሪካ ፕራይም እንደዚህ ስላዘነጠኝ ከልብ ያመሰገንኩኝ ዛሬ ሙሉ ፕሮግራሜን በዚሁ ነው የምቀጥለው አሁን ቀጥዬ እንግዲህ ወደ እናንተ ጋር የማቀርብላችሁ ሶሻል ሚዲያ ላይ ሁላችሁም ታቆታላችሁ ወጣት ነው የምጋብዝላችሁ ሁላችሁም ታቆታላችሁ ባለፈው እንደውም የዳግም ትንሳኤ ፕሮግራሜ ጊዜ መጥቶ ነበር ግን እሱን በዛ መልኩ ብቻ አይደለም የምፈልገው ድጋሚ እንዲመጣ የተለያዩ ጥያቄዎችን እና ቆይታ ከሱ ጋር ማድረግ ስለፈለኩኝ ዛሬም እንግዲህ አድርጌ ጋብዣዋለሁ ልደተ ቃል ዛሬ የክብር እንግዳይ ነው እኔ ኖር ብዬ እቀበለዋለሁ እናንተም ኖር ብላችሁ ተቀበሉልኝ አልቴዎሶችስ እንዴት ነው ተቀበሉልኝ ማሊ አራስ ገቡልኝ ኖር ብያለሁ እንኳን ደህና መጣልኝ ዛሬ አንተም ስፖርተኛ መስለን ይመጣ እኔም ስፖርተኛ ሆኜ ነው የጠበቅኩ በነገር ላይ ቆጫ ኖር ብያለሁ በነገር ላይ እኔ እዚህ መታያቸው በሙሉ ስፖርት አብራቸው ሲሰራ ነበር አልመስለም ስፖርተኛ ሙሉ ለሙሉ በቃ ከነ ስፖርት ትጥቂ አንተም ደግሞ ይማቻረክ ነው መስለው በጣም ደስ ብሎኛል ደትዬ እኔም በጣም ደስ ብሎኛል ስለጠራችኝ ማለት ይሄ ካንተ ጋር ቆይታ ማድረግ ፈልግ ነበር ግሸን ማርያምም አብረን ነው የነበር ነው ይሄ ሰፊ ሰዓት አግኝተን በጣም ባናወራ በመንገናኝባቸው ሰዓቶች ላይ ግን ቆንጆ ቆይታ እያደረግን ነበር ብዬ አስባለሁኝና እንዲሁ ዝም ብዬ ብቻ እንት ማለት አልፈለኩኝ ቆንጆ ቆይታ ማድረግ ፈለኩኝ እንደዚህ በግላጭ ማግኘት ፈለኩኝ በአደባባይ በግላጭ ለዛ ነውና ድጋሚ የጋበዝኩ የብዙዎችንም ወጣቶች ጥያቄዎችም ነበሩ ልደትን ጋብዥልን የሚባሉ ጥያቄዎች ነበሩና የብዙዎችንም ጥያቄ ታሳቢ ማድረግ ነው የጋበዝኩ እንኳን በደህና መጣ እንኳን ደህና ቀየሽ እስቲ ራስን በደንብ አስተዋውቅልኝ ልደት የተወለደ የታደገ ሲባል እድሜን ሩቅ እንዳናረጋው አሁንም ልጅ ነህ ግን የልጅነት ልጅ ምን ይመስል ነበር የልጅነት ልጅ አስተዋውቀን አይ ወንድ እኮ ብዙ ጊዜ አይፈራም እድሜውንም ለመናገር ይመስላል ያው እኔም አልጠየቀም እድሜ ደፈር እሺ እንግዲህ ልደተ ቃል እባላለሁ በሶሻል ሚዲያ ስም ሁላችሁም የምታውቁኝ የትውልድ ቦታ ይጠይቅሽኝ የትውልድ እድገት ትውልድ የተወለድኩት ባሌ ዞን ልዩ ቦታ አጋርፋ ኮሌጅ የምትባል ትንሽ ካምፕ ነገር ውስጥ ነው የግቢ ልጅ በመባል እንጠራለን በልዩ ስም እዛ ነው የተወለድኩት እስከ 12ኛ ክፍልም ድረስ በቃ ሙሉ ለሙሉ ህይወቴ የነበረው እዛ ነው እና ከዛ በኋላ ወደ ዩኒቨርሲቲ ያለ ዩኒቨርሲቲ ምን ላይ ያጠና ዩኒቨርሲቲ የተማርኩት አርሲ ዩኒቨርሲቲ ነው መጀመሪያ አዳማ ነበር የገባ ነው ከዛ ሳይንስና ቴክኖሎጂ ብቻ ሲሆን ወደዛ ሺፍት አድርገና አርሲ ዩኒቨርሲቲ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት የሚባል ኮርስ ነው ታውቃለሽ ኮርስ አዲስ ነው አይደል ለዚህ አዲስ ነው በጣም ያው ኢምፖርት ኤክስፖርት ከጉምሩክ ጋር ከአየር መንገድ በባህር የሚገቡ ቃዎች ጋር የተያያዘ አይነት ነገር ነው ስለዚህ እሱ ላይ ዲግሪ ያስከው አዎ ስለዚህ አሁን በሱ ሰርተበታል ወይስ ምን ላይ ያደረስከው የተመረቀበት ሶሉ 7 አመት ሰርቼበታል የምርህ ነው አለ ትንሽ ጊዜ ነው ብሬክ ያርኩታል የሚሰራበት ነው እሱ ላይ ነው ያለው አረ ያበላል እንዴ በደም እግዚአብሔር የሰጠውን እንጀራ ሁሉም ሰው ይበላል ግን ቆንጆ ትምህርት ነው ብዙ አልተለመደም ኢትዮጵያ ውስጥ
ግን በጣም ወሳኝ ትምህርት ነው። በጣም ሰፊ የስራ እድልም ያለው ነው። ብዙ ሰው የለመደው አካውንቲንግ፣ ማኔጅመንት፣ ማርኬቲንግ ምናምን እሱ ለኔትወርክ ይጨናነቃል። እሱ በጣም ብዙ ተማሪ ያስመርቃል። እኔ እንደም ስማር በእኔ ጊዜ ወደ 4-5 ዩኒቨርሲቲዎች ብቻ ነበር የነበረው ኮርስ። አሁን እየተሰራጨ መጥቷል። እኛ ትንሽ ቆየት ያለም ባሽ ነው። አይ ይሄ ኔትወርክ የማይጨናነቅበት ፊልድ መርጣል። ይሄን ስለምን ትዝ አለኝ መሰለህ? ይሄ በቤተክርስቲያናችን 7 አጽዋሞች አሉ አይደለ? ዋናዎቹ 7 ናቸው። ከዛ አንዳንዶቹ 9 ድረስ የሚሄዱ አሉ፣ 8 ድረስ የሚያደርጉ አሉ። ለምሳሌ የጽጌ ጾምና የጳጉሜን ስትጨምር 9 ይሆናሉ። ከዛ የጽጌ ጾም ደግሞ ረዘም ትላለች። አዎ እና የዛኔ የሚጸለይ ጸሎት ኔትወርክ አይጨናነቅን ቀጥታ ነው ይባላልና ገቢ ነው የሚሆነው። ብዙ ሰው ስለማይጾማት ማለት ነው ጽጌ ጾምን። ስለዚህ አንተም አመራረጥህ ለይቺ ይመስለኛል ብዙ ኮርስ አመራረጥህ ከዛ አንፃር ያ እንደውም በሰዓቱ እንዴት እዚህ ምናምን ይኮ ስራ የለውም የሚል ስጋት ነበራቸው ብዙዎቹ። ግን በጣም ሰፊ እድል ነበር። እኔ እንደውም ገና ግራጁዌት ፔፐራችንን ሳንቀበል ነበር የስራ እድል የነበረው በሰዓቱ። ቆንጆ ትምህርት በጣም ይገርም ነው። እንግዲህ ልደትዬ አንተ ከመጣ ያቀር ቆንጆ ቆይታዎችን ማድረጋችንን ጀምረናል ገና እና ይሄ ፊልድ አመራረጥን ራሱ ነው የወደድኩት የትምህርት ፊልድ አመራረጥህን እና አሁን ብዙ ጊዜ ልደትዬ አሁን በቅርብ ነው በጣም ብዙ ሰዎች ጋር ተደራሽ ሆነሃል በጣም እና ወጣቱን ደግሞ ሰቅዘ መያዝ ይችላል። በተለይ ወጣቱን ግብረ ኃይል ነው ሰብስበህ ያስከው ለሚነሱ ጥያቄዎች ከነ ምክንያታቸው እየተናገርክ ያስተማርክ ነው ብዙዎችን የመለስከው። እንደገና ደግሞ ጌምም ብለ በጌም ነው የምትሰበሰባቸው። ከመቃወማት ጀምርም በፍቅር ተሰበሰባቸዋለ ማወቅ ያለባቸውን ታሳውቃቸዋለ። ከዛ በኋላ ነው ወደ ፈለጉት ነገር እንዲሄዱ ድሉን የምትሰጣቸውና እስቲ ሶሻል ሚዲያውን እንዴት ነው የተቀላቀልከው የሚለው ነገር እስቲ እናውራ። ሶሻል ሚዲያ አይ ቲንክ ከዛሬ 4 አመት ምናምን ወይ 3 አመት ከግማሽ ቢሆን ነው የተቀላቀልኩት። ስቀላቀል በሚያስገርም ለመዘመር ነበር የተቀላቀልኩት። ልትዘምር መዝሙር ብቻ ለመልቀቅ ነው። ለመጀመሪያ ቪዲዮቼ ስጀምር ያሉት በመዝሙር ነው የነበረውና ከዛ እንደዛ ያልኩኝ ከዛ አንዳንዴ ሰዎች ጋር ስገናኝ ትምህርት የሚሰጥበት ቦታ ስገባ ያለኝን ሳካፈል ከነሱም ስማር ቀስ ቀስ ያልኩኝ ወደ ትምህርት አይደለው ሳላስበው ነው እኔ ለመዝሙር ብቻ ነበር የከፈትኩት። ከዛ እንደዛ ያለን ትምህርት ስንጀምር ያለን ከዛ ከሌሎች ቤተ እምነቶች ጋር መዋየት ስንጀምር ሌሎች ወንድሞችም ሲቀላቀሉ ከነሱ ትምህርቶችን እየወሰድን አንድ ላይ ህብረት ያደረግን በዛው በቃ ሳናስበው በደም ጠልቀን ገባንበት። ቻሌንጁም ሲመጣ ከሌሎች ቤተ እምነቶች የግድ ማንበብ ለነሱ መመለስ በሚለው በቃ በዛው ገባው ከዛ በቃ አሁን ላይ ባሉ በተለያየ አይነት ኮንተንቶች ብዙ ነው አሁን የምሰራው ኮንተንቱ ከድሮ ጀምሮ ያለው ያሳደኩት ነው የመጣው። እስቲ ምን አሁን ኮንተንቶችን ንገረኝና በዛው አብረህ ደግሞ ቴዎሎጂ ተምረሃል ወይ የሚለውንም ነገር በዛው አብረን። እሺ ሲጀምር ከልጅነት የሰንበት ተማሪ ነበርኩኝ። ከዛ ሰንበት ተማሪ ገባ የሆነ ሰዓት ላይ ተራራቅን ከቤተክርስቲያን። ለምን ተራራቃችሁ? ያው በቃ ትንሽ ጉርምስና ምናምን ሲመጣ ነው ፓርት ራቅ የምታረጋው አይደል? ልክ 8ኛ ወደ 9 ስናልፍ ሌላ ትምህርት ቤት ቀይረን ስለነበር የምንማረው ትንሽ ከቤተክርስቲያን ጋር መራራቅ መጣ። ከዛ በዛው ዩኒቨርሲቲ ገባው። ዩኒቨርሲቲ ከገባው በኋላ ግቢ ጉባኤ ደግሞ ማህበረ ቅዱሳን ደስ የሚለው ይይዛል እዛ ግቢ ጉባኤ ተማርን። ከዛ ወጣው አሁን 3ኛ አመት የተማርኩ ነው ቴዎሎጂ ቅዱስ ስላሴ 5 አመት የሚሰጠው የማታ ነው። 3ኛ አመት ያው በጣም ብዙ ቻሌንጅ አለው ትምህርቱን ሄዶ መማሩ ጋር ግን ቢሆንም ከእግዚአብሔር ጋር አለው እዛ እየተማርኩ ነው አልጨረስኩኝም። ኮንተንቶቼ በብዛት ከሃይማኖታዊ ሙግቶች ይኖሩታል። የጥያቄ መልስ ለሌሎች ቤተ እምነት የሚደረግ ጥያቄ መልስ የእርስ በርስ ተከታታይ መማማር ፕሮግራም አለ። ጉባኤ ማዘጋጀት ስፔሻሊ ወደ እኔ የተወለድኩት ኦሮሚያ ክልል ላይ እንደመሆኑ እዛ አካባቢ ላይ ያለውን ክፍተት ለመምላት ኦሮሚያ ቋንቋ በደንብ የሚናገሩ የሚዘምሩ ዘማሪያኖችን ያዘጋጀው በራሳዊ ወጪ ያስተባበርኩ ወደ 3 ጉባኤቶችን አዘጋጅጃለሁ። ስለሱ ሰምቼ ነበር ሲነገረኝ የኦሮሚያ ክልል ላይ በኦሮሚኛ ቋንቋ ህብረተሰቡን እየሰበሰባችሁ እንደዚህ እንደምታርቅ ሰምቻለሁ። በደንብ ንገረኝ ስለሱ። እንግዲህ ካየሽ የሆነ ጊዜ ቤተክርስቲያን ተፈትና ነበር። ኃይለኛ ነገር ተነስቶ ነበር። እግዚአብሔር ወዶና ፈቅዶ ተረጋግቷል። ትልቁ ጥያቄ ምንድነው? በቋንቋችን እየተማርን አይደለም፣ እየሰማን አይደለም፣ ቅዳሴውን ትምህርቱ በእኛ ቋንቋ አይደለም የሚል ጥያቄ ይነሳልና ቤተክርስቲያን ለሁሉም በሚሰሙት ነገር ማድረስ እንደምትችል ሐዋርያት ሥራ ምዕራፍ 2 ላይ ይናገራል። መንፈስ ቅዱስ በሐዋርያት ላይ ሲወርድ
በ71 ቋንቋ ተጨምሮስ በ72 ቋንቋ ተናግረዋል። እዚህ ቤተክርስቲያን ልሳና ብዙ ነው። አንዱን ትምህርት በብዙ አይነት ታደርሳለችና እኔ ደግሞ ከዛ ቦታ ላይ እንደመውጣቴ ቁጭት ስላለ ማገዝ የምችለው በዚህ ከሆነ ቤተክርስቲያንን ለምን አላዘጋጅም ብዬ መጀመሪያ እኔ የተወለድኩበት ቦታ ላይ ነው ያዘጋጀው። እሺ እስቲ ንገረኝ ስለ መጀመሪያው ቀን። እና 3 አብያተ ክርስቲያናት ላይ ነው ያዘጋጀ ነው። ጊዮርጊስ ቤተክርስቲያን ነው እኔ ተወልጄ እንትን ክርስትና የተነሳው አምቤንቱ ይባላል። ካለውበት ከካምፕ ወደ 2-3 ኪሎ ሜትር ትርቃለች። በእግር እየሄድን ነው። ብቸኛ ቤተክርስቲያን ነው እዛ ቦታ ላይ ያለ ብቸኛ ነው። እዛ አዘጋጀው። ከዛ እግዚአብሔር አብ የሚባል ቤተክርስቲያን አሚኛ የሚባል ቦታ ላይ ኮሌጅ የኔ የተወለድኩባት ቦታ ላይ ደግሞ ከወጣ በኋላ የተተከለች ቤተክርስቲያን ነበረች ገብረ ክርስቶስና አቡነ አረጋዊ እዛ አዘጋጀ። ከዛ ሰው በጣም ተዳክሞ ነበር ተሰበሰበ። ብዙ ሰዎች በእግር እየሄድን ብዙ ቦታ ላይ ተከታታይ ጉባኤዎችን ያደረግን ሰው ካለበት ቦታ ወጣ ትምህርት ሰማ። ሌላውም ድጋፍ አደረገን የቤተክርስቲያን እንደዛ አድርገን የመጀመሪያውን ዙር በስኬት አጠናቀቅን። ሻሸመኔ ቅድስት አርሴማ ቤተክርስቲያን ላይም ሰፊ ጉባኤ ነው ያዘጋጀነው። መምህራንን ጠርተን በጣም ደስ የሚል ነበር። መጽሐፍቶችን ገዝተን የሃይማኖት መሰረት በኦሮምኛ ቋንቋ ያሉ መጽሐፍቶችን ገዝተን በነፃ የማደል ስራዎችን ሰርተናል። ሰው እንዲነቃቃ አድርገናል። ይሄን አንደ ከኔ ተከታታዮች ጋር ከክርስቲያን ወንድሞቼ ጋር ያደረኩት ትልቁ በኔ አቅም ያደረኩት አንድ እሱ ነው። ሌላኛው ያው ውይይቶች እንዳሉ ሆኖ የሚመለሱ የሚጠመቁ ሰዎች እንዳሉ ሆኖ ዴሊ ስራችን እሱ ሆኖ አሁን ላይ ደግሞ በቅርብ የጀመርኩት አንድ ትልቅ ቻሌንጅ አለ። በጣም ብዙ ሰዎች ጋር እየደረሰ ያለ እሱ ደግሞ ምንድነው የመጽሐፍ ቅዱስ ጥያቄ እየጠየቅ የምትሻለው ማውራት አይቀርም ነበር ስለሽ እሺ ያው እሱን በደምብ ትጠይቅኝ መልሰዋል ግን ለምን ጀመረልኝ እንዴ በዛን ቀጥል እንጂ እሺ እሱኛው ደግሞ መጽሐፍ ቅዱስን በመግዛት መጽሐፍ ቅዱስ ለሌላቸው ኦርቶዶክሳውያን በነፃ መሸለም ቢሸለሙት ጥያቄ ካልመለሱ ነው እኮ ካልመለሳችሁ ነው መሸለማችሁ ትላችኋል። ለምን እንደሱ ያልከው? ምክንያቱም እንዲያነበው ነው። ከመለሰው ምናልባት ወይ ያለው ቤት ወይ ያነባል ከሚለው አንፃር ነው። ስለዚህ ካልመለሰው ሲሸለም ያን መጽሐፍ ይዞ ያነባዋል። ይህ በቤተክርስቲያን ትልቁ መጽሐፍ ለቤተክርስቲያናችን ትልቁ አገልግሎት ቅዳሴ እንደሆነ ሁሉ ትልቁ መጽሐፍም የቤተክርስቲያን መጽሐፍ ቅዱስ ነው። ሰው በዋነኝነት አስቀድሞ ሊኖረው የሚገባው መጽሐፍ እሱ ነው። ማንበብ አለበት። እንደ ቤተክርስቲያን መረዳት አለበት እና በብዛት መጠይቀው ሰው ደግሞ የለውም። በሚያስገርም ሁኔታ አለ የለኝም። ለፕሮቴስታንት ወንድሞቻችን ደግሞ መድሎተ ጽድቅ የተሰኘው መጽሐፍ እየሰጠን አሁን ለአራተኛ ዙር እየተደረገ ነው። በጣም ቪዲዮዎችን ገብተሽ ብታያቸው በጣም ሽሚ ያለው በጣም ለመጠየቅም ለማሽለም እኛ ሰፈርና ዚና ወደ 8000 ምናምን ኮሜንት አለው አንዱ ቪዲዮ ላይ ብቻ ዚና እዚህ ስጠኝ እኔ እንደዚህ ነኝ። በጣም ይሄን ሳይ ቤተክርስቲያን ምን ያህል ሰዎች መጽሐፍ ቅዱስን እንዲገዙ ማድረግ እንዳለባት ያሳየኝ ነውና እኔ ባቁሜ ያደረኩት ራስ እየገዛ ነው አይደለ? ስፖንሰር አግኝተህ ነው ወይስ ስፖንሰር አለ? እኔ ማያን ሁሉ መጽሐፍ ብቻዬን መግዛት አልችልም። በጣም ደጋግ ኦርቶዶክሳውያን አሉ በዓለም ዙሪያ በነገራችን ላይ የኛን ትምህርት በጣም በተከታታይ የሚሰሙ በጣም ለቤተክርስቲያን የቆሙ አሉ። በውጭ ዓለም ያሉ ደግሞ ይቀላቸዋል። እነሱ $5 ለኛ ቢሰጡን ወደ 5-6 መጽሐፍ እንገዛበታለን። ከዛ አንፃር እነሱ ድጋፍ ያደርጉኛል። በዚህ አጋጣሚ ዲያቆን እስቂያስ እሳቸው ያሰባሰባቸው ዳላስ አካባቢ የሚገኙ ብርቱ ኦርቶዶክሳውያን ብዙ ድጋፍ አድርገውልናል። ሌሎችም ስማቸውን እዚህ ጋር ያልጠራዋቸው በጣም በርካታ ድጋፍ አድርገውልን እየገዛን በቃ ሽሚያ መገናኛማ በቃ ዱላ ቀረሽ ነበር ታንቄ ሁሉ ነበር። ለኔስጠኝ መጽሐፉን ይዤ መጣው። እዚህ ስመጣ ተሰበሰበ ሰው እዛ ከጂ መንጠቅ ነው የቀረው። ምን ተሰማህ አንተ እንደዚህ አይነት ነገር ስታይ? እኔ አንደኛ ወጣቱ መጽሐፍ ቅዱስን ለማንበብ ያለው ጉጉት ምን ያህል እንደደረሰና የቤተክርስቲያን ትምህርት ለማወቅ ያለው ጉጉት ከፍተኛ እንደሆነ ያስደስቶኛል። ሌላኛው ደግሞ ያሳዘነ ይሁሉ ወጣት መጽሐፍ ቅዱስ ሳይኖረው እስከዛሬ መኖሩ የቤተክርስቲያን አባል ሆኖ አካል ሆኖ እንዴት የህይወት ምግብ የሆነው ሰው ለሰውነቱ ልብስን ምናምን ብዙ ነገሮች እንደሚያደርገው ሁሉ የነፍስ ምግብ በጣም ከእግዚአብሔር የተላከ ደብዳቤ ማለት መጽሐፍ ቅዱስ ምን ያህል ለማንበብስ ያጓጓል። አንድ የምትወጁ ሰው እንኳን የሆነ መልእክት ቢልክልሽ ለማንበብ ትጓጓለሽ አይደለም? የሰራዊት አምላክ እግዚአብሔር የላከውን ደብዳቤ እና እንዴት ሰው አይኖረውም የእግዚአብሔር ደብዳቤ እና ያን ሳይ አዝናለሁና ወጣቱ የግድ ገንዘብም አለን እኮ አላጣንም። ያን ያህል ያቺን መግዣ አላጣንም። ብንገዛት መልካም ነው የሚለው ቁጭት አሰድሮብኛል በጣም። እንዴት ይሄን ሐሳብ መጣል? የመጽሐፍ ቅዱስ እስቲ ላልመለሱ ሰዎች ጥያቄ ባቀርብላቸው ለመሸለም እንዲመች ብለች ጽንሰ ሐሳብ ራሷ ለየት ያለች ስለሆነች ማለት ነው። እንዴት መጣልህ የሚለው በተደጋጋሚ ምን የሚባል ትችት ይነሳልኛ ጋር
ኦርቶዶክሳውያን መጽሐፍ ቅዱስ አያነቡ መጽሐፍ ቅዱስ የላቸውም እየተባለ ነው ያደግነው ቃል ይሄ ነው እና መጽሐፍ ቅዱስ የያዘ ሰው ሁሉ ለብሶ ጴንጤ ነው ይመስለው ግን አይደለም ይሄ የተሰራብን እንትን ነው እና ይሄን በተረጋጋሚ ሰሳማ እስኪ እኔ በበኩሌ ይሄን ችግር እንግዲህ ከችግር ነው መፍትሄ የሚመጣው እና ስንባል የምርም እንደዛ ነው እንዴ እስኪ ያላቸውን ሰዎች እኔ ስሜን ተጠቅሜ ሰዎች ጋር ከደረስኩኝና ሰዎች የሚያደርጉልኝ ከሆነ ይሄን ችግር ለመፍታት ለምን አንድ እርምጃ አልሄድም ሁሉ ጊዜ መጽሐፍ ቅዱስ የላቸውም አያነቡም መጽሐፍ ቅዱስ አልባ ናቸው እነሱ መጽሐፍ ቅዱስን አያውቁትም እየተባለና ለዘመናት ተተችተናል መጽሐፍ ቅዱስን የሰጠች ቤተክርስቲያን ልጆቿ መጽሐፉ የላቸውም ማለት ያባይ ልጅ ዋጣሙ አይነት ነገር ነው ስለዚህ ከዛ ሐሳብ የተነሳውትና ያን አደረኩ መርሎተ ጽድቅን ለመስጠት ያነሳሳኝ አሁን ላይ ተቸገርኩት ሁለት ካፕሎችን አገኘው መገናኛና ጥንዶች አዎ አገኛቸውና ሰላም ለእናንተ ብዙዎች ይሸሹኛል ለምን ቫይራል ስለሆነ ቪዲዮ ይታያል ከዛ አገኘዋቸውና ሊያልፉኝ ሲሞክሩ በግድ አስቆሜ መቼ ስለ እግዚአብሔር ቃል ጊዜ የማይኖረው ሰው የለም ያው ሰው ደንገጥ ብሎ ይቆማል ቆሙና እና እኛ ኦርቶዶክሳውያን ወንድሞች ለእናንተ ልዩ ስጦታ አለን ይሄን መርሎተ ጽድቅ እንሰጣለን ምናም ማለት ሲጀምር እና ቪዲዮ አለው ጥያቄ ጠይቀች አካላካላ አንተን ቲክቶክ ላይ አካለው አይቼ ጓደኛው ከዛ ይዛው ሄደች ልጅን አንጠልጠል አልጠየቅም ብላ ነው አካላካላ በቃ አሁን ሽሽት ቻሌንጁ ትንሽ ከባድ ይሆናል አላቅም ግን አይ ዊሽ ባንዚህ ቢቀጥልና ቢቀበሉኝ ደስተኛ ነኝ ምን ማድረግ ትፈልጋለህ አሁን በዚህ በሶሻል ሚዲያው ወጣቱን በተለይ የኦርቶዶክስ እምነት ተከታይ ወጣት ምን ማድረግ ትፈልጋለህ ምንድነው ያንተ መጨረሻው ላይ ይሄን ማድረግ ብችል ብለህ የምታስበው በጣም ማለት የኔ የሁል ጊዜ ምኞቴ ትልቁና ዋነኛው ነገር በኔ እንድም ያሉት ወጣቶች የቤተክርስቲያን ትምህርት ምን ማለት እንደሆነ ቤተክርስቲያን የመዳን ትምህርት የነገረ ስላሴ ትምህርት የነገረ ክርስቶስ ትምህርት ጥርት ያለው የቤተክርስቲያን ትምህርት ቢያውቁ ቢረዱት ማንም መጥቶ በተለያየ አይነት ጊዜ የሚያነሳቸው ሐሳቦች ባያስደነግጣቸው ኢነሴንስ አዲስ እንዲሆንባቸው አንፈልግም ለዘመናት ሲሰበክ የነበረውን ስብከት እንዲረዱት እና ቢያቋት ቤተክርስቲያን በጣም ምኞቴ ነው ምክንያቱም ምንም ከባድ ነገር የለውም ማንበብ ጊዜ መስጠት ትንሽ ጆሮ መስጠት የሚጠበቀው በቀላሉ መረዳት ይቻላልና ወጣቱ በጣም ያን በቃ አራዳ ከተባለ ሀገሩን የሚወድ እናቱን የሚያከብርና ሃይማኖቱን የሚያቅ ቢሆን በጣም ፍላጎቴ ነውና ከዛ አንፃር እነሱ በሚገባቸው ቋንቋ ነው ይቅርታ ምን እናገራውኛ ካየሻውን ብዙ ጊዜ ያውደ ምሕረት ስብከት ሲሆን ትክክል ነው ወጣቱ ዛጋ ቁጭ ብሎ የመስማት ሞራል የለውም ካየሽ ተጫክሎ ሁሉም ይወጣል እና ያውደ ምሕረት ላይ ብዙ ጊዜ ቤተክርስቲያን ብዙ ጥያቄዎች ስላሏት ለሰው ቀርሞ በጣም ብዙ ነገሮች ስለሚደረጉ ከዛ አንፃር ሰው እየተሰላችምናም ሲወጣ አስታይ ያሳዝናል ይሄ ግን ቲክቶክ ፕላትፎርም እነሱ በሚገባን ቋንቋ እንነጋገርበታለን እግዚአብሔርን ቃል ከዛ አንፃር ብዙዎቹ እንዲረዱ እንዲያውቁ ለቤተክርስቲያናቸው ምስክር እንዲሆኑ በእውቀት የቆሙ እንዲሆኑና ልክ ህንጻ ቤተክርስቲያን ሰርተን እንደምናስመርቀው ሁሉ ህንጻ ስላሴ የተባሉት ወጣቶቹን አስተምረን አንቅተን ብናስመርቃቸውና እነሱ ውጤታማ እንዲሆኑ በጣም ምኞቴ ነው ደስ ይላል በጣም ኤዝም አልቴሶች ዝም ይባላል በጣም የሚገርም ነው አሁን አንዳንዴ ወጣቶች ወይም በእምነት ውስጥ በኦርቶዶክስ እምነት ውስጥ ያሉት በተለያየ ሱስ ሊያዙ ይችላሉ እንትን አስራችን ኃጢያት ስለሆነ ወደ ቤተክርስቲያን አንጠጋም ብንሄድ ጸጉራችሁ እንደዚህ ልንባል እንችላለን ይሄ ነገር ይያለብኝ እዚህ መግባት አልችልም ለሚሉ ሰዎች ምንድነው ያንተ ምላሽ በዚህ በጣም ዋነኛውና ትክክለኛው ምላሽ የክርስቶስ ኢየሱስን ሕይወትን ማየት በቂ ነው ሲጀመር የሃይማኖታችን ጀማሪና ፈጻሚ እሱ ነው ሐዋርያው ጳውሎስ በዕብራውያን መልእክቱ በጣም ግልጽ አድርጎታል ክርስቶስ ወደዚህ ዓለም የመጣው ለንጹሃን አይደለም ሲጀመር የመጣው በኃጢያት ወድቀን ሳለን በበደላችን ሙታን ሳለን በልጁ በክርስቶስ ኢየሱስ ሕይወትን ሰጠን ስለዚህ የመጣው ወደ ኃጢያተኞች ነው ክርስቶስ ስለዚህ እሱ ሳይጠየፈን የሱ ሕይወት ምስክር ነው የተወለደው ቤት ነው መጀመሪያው ውለቱ የክርስቶስ በበረት ውስጥ ነው ምን ያህል ዝቅ ብሎ ከሰዎች ጋር ለሰዎች እንዴት ያለው ነገር አሳይቷል እንደገና ዕብራውያን ጻፊ ብዙ መልእክቶችን ተናግሯል ጳውሎስ በተለይ ደግሞ እዚህ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 6 ላይ ምን ብሎ ነው የሚናገረው የባህሪያን መልክ እንደያዘ ወደኝ በምስሉም እንደምናየው ለመስቀል ሞት እንኳን የታዘዘ እንደሆነ ከእግዚአብሔር ጋር መተካከልን እንደመቀማት ነገር ሳይቆጥር
እንግዲህ ለአምላክ ሰው መሆን ማለት የመጨረሻ በጣም ዝቅ ማለት ነው ምክንያቱም የኛን የቆሸሸውን ማንነታችንን ሳይጸየፍ የኛን ባህሪ ራሱ ባህሪ ማድረግ ማለት ምን ያህል ፍቅሩ ለኛ በተለይ ለጠፋነው ሰዎች ምን ያህል ቦታ እንዳለው የሚያሳይ እናም ካየን ብዙ ጊዜ ካያችሁ እንግዲህ መጽሐፍ ቅዱስ ላይ ያቺን ዘማዊቷን ሴት ምንድነው ያደረጋት ኖ ኃጢያትሽ ተሰረዩልሻል በሰላም ሂጂ ኃጢያተኞችን ምን ያህል በትትና እንደሚያናግር እግሩን ያጠበችውን በእንባዋ ያጠበችውን ሴት ምን ያህል እንዳቀረባት ሌሎቹ ሲጠይቋት እሱ እንዴት እንዳቀረባት ስንመለከት በኃጢያት የወደቁ ወጣቶች በተለያየ አይነት ሁኔታ ውስጥ ያሉ ወጣት ወንድም እህቶች ያስፈልጓታል ለቤተክርስቲያን ሰው ወደ ቤተክርስቲያን ሲመጣ አስቀድሞ አለባበሱ አስቀድሞ ጸጉሩ የንግግሩ ምናምን ይምጣ መጀመሪያ ከዛ ያንን የመጣውን ሰው ኛ አስተካክለን መሸኘት ነው እንጂ ገና እንደመጣ በቃላት አባረን ምናስወጣው ከሆነ ምኑን የክርስቶስ ኢየሱስ ተከታዩን እርሱ እኮ አስቀድሞ ሐዋርያትን እኮ ሲጣራቸው በጽድቅ ያሉ አልነበሩ በብዙ አይነት ስራ ውስጥ የነበሩትን እሱ አስተምሮ ሰርቶ ካበቃቸው በኋላ ነው ወደ ሌላው ይላካቸው እኛም ሰው ሲመጣ ሁሉንም መቀበል አለብን ቤተ ክርስቲያን ፍርድ ቤት አይደለች ሆስፒታል ነው አክማ ነው የምትሸኘው ነው ዮሐንስ አፈወርቅ ሲናገር ብሎ ይናገራል ወደ ቤተ ክርስቲያን ማንኛውም ሰው ሲመጣ ከአስቀድሞ ከኖህ መርከብ ጋር ያነጻጸርና በኖህ መርከብ እባብ ገብቶ እባብ ሆኖ ነው የወጣው ያው ምንም ሳይቀየር ቤተ ክርስቲያን ግን ሌባ ሲመጣ ጻድቅ ሆኖ ይወጣል ዝሙተኛ ሲመጣ ንጹህ ሆኖ ይወጣል ስለዚህ ቤተ ክርስቲያን ሁሉን ሳትጠየፍ ትቀበላለች ከዛ ቀስ ያለች ያስተማረች ንጹህ አድርጋ የማብቃት ስራ የሷ ነው ለዛ ወጣቶች ነው ወደ ቤተ ክርስቲያን አሁን ቤተ ክርስቲያን አትገፋም ቤተ ክርስቲያን ትቀበላለች ጸጉርም እንደዚህ ተንጀርገጎቢውና መጀመሪያ ስማ እኔ ተቆረጥ ከምን ይልቅ ቃሉን ሰምተ ልቆረጥ ብትል ይሻላል አስቀድሜ ለነግርህ የሚገባው የእግዚአብሔርን ፍቅር የእግዚአብሔርን ቸርነት የእግዚአብሔርን ደግነት ምን ያህል እኛ በደለኞችና ኃጢያተኞች ሆነው እንደሚወደን ሰው ካወቀ ብዙ አይነት ነገሩን ይለውጣል ዛሬ እኮ በተለያዩ መጠጥ ቤት ሆኖ መጠጡን በመጠጥ እንትን ውስጥ እየተደበቀ ትዝ ይለዋል በልጅነቱ ሰንበት ትምህርት ቤት ያሳለፈው ህይወት ለመስቀል የሚያደርገው ነገር ለጥምቀት የሚያደርገው ነገር ያን ሁሉ ያሰበ የሚያለቅስ ቤተክርስቲያን በመጣ ይገፋኛል ብሎ የሚያስብ ብዙ ሰው አለ ካየሽ ደግሞ አሁን ላይ ወደ ቤተክርስቲያን ልትመጪ ስትይ ተሳዳቢው ብዙ ነው ወደ ጫት ቤት ልትሄጂ ስትይ ግን ና ይሄ ወንበር ይዘሻል ይሄ ዋይ ሰጥሻል ይሄ ኮናንስቶ ይሰጥሻል ከዛ ተቀባይነቱ በዛኛው ሳይድ ቤተክርስቲያን ማድረግ ያለባትን አቀባበል ያኛው ለኃጢያት ያደርግልሻል ለዛ ይምጡ ወጣቱ ያስፈልጋታል በምንም አይነት ሁኔታ ውስጥ ነው ይምጣ ቤተክርስቲያን ሐኪም ቤት ናት ይታከማል ካርድ ይወጣለታል በንስሐ አባቱ ንስሐውን ይናዘር ተገቢ መድኃኒት ታዘዝለታል መድኃኒቱን ተከታታይ ይወጣ ከዛው ለጤነኛ ሆኖ ሌሎችን እየሳበ ይመጣል ግን ሲመጡ ምናደርግላቸው አቀባበል መልካሙን መቼ ልንሰብራቸው አይገባም ብዙዎቹን ከበር መልስ መልሰናቸዋል በርካታ ፈሪሳውያን ቤተክርስቲያን ውስጥ ቆመው ሰዎችን በትትና ሳይሆን በሚሰብር ንግግር አንዲት ምናልባት ከፍቷት አዝና ህይወት ከብዶባት ጨልሞባት አለባበሷን ጸጉሯን ሁኔታዋን ሳታይ ዘቡ ብላ አባቴ ነው ብላን የመጣችን አንዲት ምስኪን ነፍስ አቺ ምንድነው አለባበስሽ ብለን ምን ሰብራት ከሆነ ዓለም ሰበራት እኛም ሰበርናት የት ሂድ ወዴት ሄዳለች ነው ወደ እኔ ነው ያለው ጌታ ኢየሱስ ክርስቶስ ወደ እሱ እንመጣለን ከዛ እሱ ይሰራናል ከዛ ተመልሰን ሄዳለን ያቺን ልክ ዘማዊቷን ሴት እግሩ ስር መታ ተደፍታ እንዳለቀሰች ሁሉ እሱ ፊት መተው ተደፍተው ለማልቀስ የሚፈልጉ በርካታ ሰዎች ይኖራሉ ለነዛ ድል መስጠት ተገቢ ነው ቤተክርስቲያን በጣም ፍሌክሲብል መሆን አለባት በጣም ሁሉም ይምጡ ያስተማረች መሸኘት ይሳላል አሬ ደስ ነው ያለኝ ልደትዬ በጣም ነው ደስ ያለኝ እስቲ ወደ እንትን ልመልሰ እቺ ፋይሬጅ የምትባለው ላይ ቅድም በመሐከል አቋርጬ ነበር እቺ ከ8 ወደ 9 ምናምን የምትባለው ከባድ እድሜ ስለሆነች ምናልባት በዚህኛውም እድሜ ላይ ያሉ ልጆች ሊወጡ ይችላሉ በእድሜያቸው ምክንያት በአንዳንድ ነገሮች አሁን እንዳልኩ አንተ ተሰደህ በትምህርት ቤት ራቅ ወዳለ ቦታ በመሄድህ ምክንያት የተቋረጠ ሊሆን ይችላል ከቤተክርስቲያን ጋር የነበረን አታችመንት ማለት ነውና በዛች ሞመንት ላይ ምን የጎደለብህ ነገር አገኘ ከቤተክርስቲያን በመራቀ በመሐከል ላይ የነበረችው ነገርና እንዴት አድርጎ ማከምና ወደ የነበረን ነገር ሳናቋርጥ መቀጠል የምንችልባቸው መፍትሄ ይኖራል ወይ በጣም እንግዲህ እኔ በሰዓቱ ያድሜ ለብዙዎች ወጣቶች አስቸጋሪ ነው አሁንም ወጣት ነን ግን ይሁንሽ ደግሞ በጣም ከባድ ጊዜ አለች ድምጻችን መቀየር የሚጀምርበት ምንጎረማመስበት አንዳንድ ለውጦች ምናመጣበት ያቺ ሰዓት ላይ ትልቅ ኃላፊነት በመጀመሪያ ቤተሰብ ላይ ይሆናል ትግስት ይጠይቃል ልጆችን በተቻለ አቅም ፍሌክሲብል ሆኖ በጣም ጊዜ ሰጥቶ ግን ደግሞ ነፃነት እንዲኖራቸው ማድረግ አይጠበቅም መከታተልና ያቺን ጊዜ እስኪያልፉ ድረስ አብሮ መስራትን ይጠይቃል እንግዲህ ጠጋቢው ምን አናቀም አዲስ ነገር ከማየትም ሊሆን ይችላል አካባቢ ከመቀየርም አንፃር ሊሆን ይችላል
ለካ ወጣን ከቤተ ክርስቲያን ሰንበት ትምህርት ቤት ምን ሄደው ልጆች ፋርነት መሰለን ሰንበት ትምህርት ቤት መሄድ ቤተ ክርስቲያን ማስቀደስ ምናምን በቃ የሆነ ድሮ ተታለን በልጅነት እንዳደረግነው አይነት ስሜት ፈጥረብን ጀመር ከሌሎች ሰዎች ጋር መተዋወቅ ሲመጣ ምናምን ያለን በቃ ቀስ ቀስ ይያለ ያ ከቤተ ክርስቲያን የመሸሹ ነገር በዛ እና ያ በጣም ልክ ያልሆነ ነገር ምንም ቢሆን ምንም ሰው እግዚአብሔርን ከልቡ ማጣት የለበትም ለእግዚአብሔር ጀርባውን መስጠት የለበትም በሞመንት ለእግዚአብሔር ጀርባውን ሰጥቶ ፊቱን ለሰዎች በሰጠ ጊዜ ሰዎች ፊቱ ጀርባቸውን የሰጡት ሰዓት ላይ አወዳደቁ የከፋ ነው የሚሆነው ከእግዚአብሔር ጋር ሆኖ ከሰዎች ጋር መሆን ይቻላል ያንን ማስተዋል ነው ያጣ ነው በሰዓቱ ስለዚህ ማንኛውም ሰው አሁን ላይ ወደ እግዚአብሔር ለመጠጋት ጊዜ አይጠይቅ ማጊ እድሜ ሁኔታ ምንም አይጠይቅም የልብ መነሳሳት ብቻ ነው የሚያስፈልግ ወይኔ እኔ እኮ እየበደልኩኝ ሲጀመር እሱ የበደለኞች አምላክ ነው እኛን ነው ለማንጻት የሚፈልገውና እቺ እኔ ይቆጨኛል የዛን ሰዓት ከቤተክርስቲያን በጣም በመራቂ አጓጉል ነገሮች ውስጥ መግባት በጣም ያሳዝነኛል እና ግን ደግሞ እንደዛ ሆኛ ያልቀረውም እግዚአብሔር በራሱ ጊዜ ደግሞ ሰዎችን አዘጋጅቶ በጣም በብዙ ጥረት በጣም በብዙ ጉትገታ ነው ድጋሚ ዩኒቨርሲቲ ሆኜ የተመለስኩት ወደ ቤተክርስቲያን ሳይቋርጡ የሚጨቀጭቁኝ ሰዎች ነበሩ ልክኛም አሁን ላይ እንደዛ አይነት ህይወት ውስጥ ያሉትን ሰዎች ሳናቋርጥ በፍቅር ልንጠራቸው ይገባል ምክንያቱም ከባድ ስለሆነች ያቺ ፓርት ማለት ነው ያለም አቋራጥ ክትትል ያስፈልጋታል ልክ እንደ ጴጥሮስ 3 ጊዜ ካደው ግን ከዛ በኋላ የመለሳቸው ከ3000 ሰው በላይ እንደሆኑት ማለት ነው ስለዚህ ቀላል ነገር አይደለም አሁንም ራሱ ያደረክ ያለው ቀላል ነገር አይደለም አሁንም ከመጣ በኋላ ለብዙ ሰዎችም የእግዚአብሔርን ቃል እየነገርካቸው ያሳወቅካቸው ብዙ ሰዎችም ብዙ ወጣቶችም እንዲመለሱ ማድረግ በራሱ ቀላል ነገር አይደለም የቤተሰቡ ስንተኛ ልጅ ነው እንዳ ይሄን ቤተሰቦችስ አሁን ሶሻል ሚዲያ ላይ ያለህን ነገር ሲያዩ ምን ይሉሃል ከቅርብ ከምትላቸው ሰዎች እስቲ እንግዲህ እኔ ለእናቴ የመጀመሪያ ልጅ ነኝ አረ ስንት ናቸው አንድ ላይ የኔ እንትኑ በጣም ውስብስብ ነው እስቲ ሞች በለኝ ስለዚህ አንግባባት እኔ ግን ለእናቴ የመጀመሪያ ልጅ ነኝ ከኔ በኋላ ሁለት ልጆች አሉ ማለት በእናት በኩል ማለት ነው በእናት በኩል ሁለት ልጆች አሉ አንድ ወንድና አንድ ሴት እናቴ በጣም በልጅነቷ ነው የወለደችኝ በጣም በልጅነቷ ሰንበት ተማሪ ሚላይ ያለች አሁን እኩያ ነው የምንመስለው እንደውም አንድ ቪዲዮ አለን አብረን ብዙ ሰው የተቀባበለው አይቻል አዎ አብረን ምሳሌ በላ እሷ ቅድማያቴ ናት እሷ ቅድማያቴ ናት ቅድማያቴ ቪዲዮ አለ እዛ ቲክቶክ ላይ አለ አይደል ቪዲዮ ከናቴ ጋር አለ ከናቴ ጋር አለ ከቅድማያቴ ጋርም አለ እኔ አያተ ነበር የመሰሉኝ ቅድማያቴ ናቸው ሳይማ ቪዲዮ አለ አይደል ስለዚህ እኔ ማይዋ አሳየኝ ተመልካቾች ላይ እናንተ ማውራችሁ ታያላችሁ እስቲ የቅድማያቴ ላሳየ የቅድማያት መጀመሪያ የቅድማያትን ካየው የእናትን መገመት እንዳልችል ያ እንግዲህ እኔ አያት ብዬ ነበር እንትን ያልኩት ብዙ ቪዲዮዎች ስለምሰራ በቀን ውስጥ ይሄውና ስንት ቪዲዮ ነው ቀን የምትለቀው በቀን 2 ምናምን ይሄ አሳሳማው ራሱ ይለይ ቅድማያት ያው እሺ ቅድማያት እሺ እናት አያትስ አያቴ እንዳጋጣሚ ሆና አርፋለች እሷ ናት ያሳደገችኝ እና እናቴን ብዬ መጣራት እሷን ነው እሷ አርፋለች በጣም ነው ሙዳት አያቴን በነገራችን ላይ አጋጣሚ የእናቴ የማዘር ደግሞ የሷ በጣም እሷም ምስኪን ናት ማዘርነት ይሄው በጣም ማዘር ናት ያለችው ወጣት ናት እኮ በጣም አዎ በጣም ምን ተባልክ ታዲያ እቺማ እናት አይደለችም አረ ሰው ከሚጽፈው መራያለም ያዞች አዎ በስመ አብ ወልድ እውነትም አትመስልም እኮ እኩያ ወይ በጣም ነው የሚገርመው አረ ሙራል ስጡልኝ በእናታችሁ እሺ ምን ነበር እስቲ አሁን ከነዚህ የማትረሳው ኮሜንት በማዘር ዙሪያ በሁለቱም ባያቴ እንኳን በብዛት የልደት አያት በጌታ ናቸው እሱን ያልዳነው እሳቸው ድነዋል እሳቸው ኢየሱስን ያውቃሉ እሱ ነው ኢየሱስን ማያውቀው የሚሉ በጣም በርካታ ኮሜንቶች አይቻለሁ ጌታ ስሙ ይባረክ ስላለ ይሄ የቤተክርስቲያን የኃይል ምንጭ ነው ክርስቶስ ኢየሱስ የሚለው ስሙ ያም ጸንተን የቆምንበት መዳናችንም የታወጀበት ድነትን የሚያገኘንበት ከሞት ወደ ህይወት የመጣንበት ስም ነው የኛ ስም ነው ብንል ይገልጸኛልና ያ በጣም አዝናኝ ነገር አይቻለሁ አትቀልዳ በዚህ ሰዓት ጊዜ የለንም የምን እናቴ ናት የሚል ኮሜንት አለ እኛን ቸኩላል እውነቱን ነገረንና ቶሎ እንሂድ ምናምን
ሌላኛው ትንሽ ደግሞ የከበረኝ ነው ነጠላ ጣል ቢያረጉ ብለዋት ምሳልም በላይ ሄድን እኮ ነው እንግዲህ ከማዘርጋ ትንሽ ነጠላ ጣል ቢያረጉ ደግሞ ከባድ ነገሮች አይጠፋም እኮ እንዴ ሰው ከባድ ነው ለምሳ እየሄድን ነጠላ ለብሰን ተሸፋፍነን ከምን የመነጨ ነው ብለህ ታስባለህ ይሄኛው በቃ አላረል ሳናስበው ነገሮች አጥብቀን እንድናይ ተደርገናል ካደግንበት ባህል አንፃር ቤተክርስቲያን ኦፍ ኮርስ ሲኬድ ነጠላ ይደረጋል ስርዓተ ቤተክርስቲያን አለ ግን አሁን እየሄድን ያለነው ደግሞ ሃይማኖታችንን ቀይረን ሳይሆን ከሰዎች በተለያየ አይነት ሁኔታ የሚሰበሰቡበት ቦታ ላይ እና ኦርቶዶክስ ለመሆናችን ማህተማችን ማሳያ ነው ሰው ያሳሰብን ግን እዛ ቦታ ላይ ደግሞ ነጠላ አድርገሽ ሂጂ ግዴታ አድርጎ ማሳየት አንዳንድ ፈሪሳዊ ሰዎች አሉ ባጭሩ ልክ ክርስቶስንም ጃቸውን ሳይታጠቡ ነው ያንተ ደቀ መዛሙርት ይበሉ ሲሉ በጣም ድክም የሚያደርጉ ሰዎች አሉ እንደዚህ አይነት ሰዎች አሉ ይመስለኛል ከዛ አንፃር ነው ይገርማል በጣም ያና ባጭሩ እስቲ ልደተ ቃል የሆነ ሰዓት ላይ እንኳን ይሄን አደረኩ ብሎ ልደተን የሚያሞግሰው ጊዜ ነበር እንኳን ይሄን አደረክ ጎበዝ ልደት ወደ ኋላ የሆነ አመት ወደ ኋላ ነው ሰዶና ጎበዝ ልደት እንኳንም እንደዚህ ያረክ ብለህ አሁን አሞግሰው ብል መቼ ታሞግሰዋለህ ልደተን ከባድ የከንቱ ሰውዬ እንግዲህ እንዴት ይላሞግሰው አሞግሰው እስቲ እኔ በጣም ደስ የሚለኝ ነገር እንኳን በዛ መንገድ አለፈ ምለው ዩኒቨርሲቲ ሆኜ በቤተክርስቲያን ተመርቄ መውጣቴ የግቢ ጉባኤ ትምህርት ተከታትዬ መውጣቴን ያ አለች ማህበረ ቅዱሳን የሚያስረልን ያዳራ ማህተም እሷን አድርጌ መመረቄ ከዩኒቨርሲቲ እጅግ በጣም የሚያስደስተኝ ነገር የምኮራበት ፓርት ያ ነው በዛ መንገድ ትምህርቴን መጨረሴ በአለማዊም በመንፈሳዊም እኩል ሰዓት ላይ ተመርቄ መውጣቴን ወደዋለሁ እሱን ፓርት ያ በጣም የሚያስደስተኝ ጊዜ ነው ቆንጠጥ አርጎ ብለስ ቆንጠጥ አርጎ ውስጥ አንተ ልደት እንዲስ እንደዚህ ለመደሃሎ ያቺ ከቤተ ክርስቲያን የራኩባትን ጊዜ አንዳንድ ነገሮችን ደግሞ እዚህ ፍለፊት መናገር ቢከብድም አሉ ትንሽ ባይሆኑ በየ የመመኛቸው ነገሮች ግን በተለይ ለመናገር ያህል ግን ካቺ ከቤተ ክርስቲያን የራኩባት ጊዜ ሷን ጊዜ በጣም እናደድባታለሁ ባይሆን ቢያስ ግን ለበጎ ነው ጠፍቷ ለመቅረትም ትልቅ ነገር ነው አሁን ደግሞ ያጽናን ደግሞ ዋና ጉዳይ ነው እሺ አሁን ወደ ቀደመው ነገራችን ደግሞ ወዴት ለመልሰ መሰለ በተወለድክበት ሀገር ላይ በተወለዱበት ቋንቋ ስብከትን የማዘጋጀት ዘማሪያን የማዘጋጀት የመጀመሪያው ስራ ላይ ውጤታማ ሆነ ነበር ስኬታማ ሆነ ነበር እንዳሰብከው ነው የሄደልህ ምናልባት ላይመጡ ይችላሉ የራሴን ላድርግ ብለህ ነበር አጀማመርህ ራሱ የመጀመሪያ እንደመሆኑ ፈርቼ ነበር እግዚአብሔር በሚያውቀው ግን ይሄ ደግሞ መልካም ሐሳብ ስለሆነ በጣም ከብዙ መሰናክሎች በኋላ ነው የተሳካው አንዳንድ ጊዜ ቤተክርስቲያን ውስጥ ጉባኤ ለማዘጋጀት እንደዚህ ቀላል አይደለም በቃ በጣም ብዙ ሰርክል አለው የሚያዞርና በራሳችን ወጪ ያገሩ ተወላጅ ሆነን የቤተክርስቲያን ልጅ ሆነን አንዳንድ ቤተክርስቲያንን የማይወክሉ በጣም እንቅፋት የሆኑ ሰዎች ያጋጥሙሻል መስመር ላይ ህዝቡ ወንጌል መስማት አለበት ግዴታ ነው አሁን ላይ ሩጫችን ከባድ ነው እንደ ድሮ አይነት አካሄድ በጣም አያዋጣም በተገኘ አጋጣሚ ሰው ለምን ቻይነኛ አይናገርም ከቻልን መስበክ አለብን በሱ አላማችን ነፍሳት ወደ ቤተክርስቲያን እንዲጨመሩ ክርስቶስ ኢየሱስን እንዲያገኙ እንዲያውቁ ድነትን እንዲያገኙ እስከሆነ ድረስ ያንን ነገር ልናረግ የምንችልበትን መንገድ መጠቀም የሁላችንም ግዴታ ነውና በዛ እንቅስቃሴ ውስጥ እንግዲህ ዋጋ ተከፍሎበት ዘማሪያን ሰባኪያን ተዘጋጅተው ገንዘቡ ወጥቶ እንዳይሆን በጣም ብዙ ጥረቶች ተደርገውብን ነበርና ግን ያ ሁሉ አልፎ ከጠበቅኩት ሰው በላይ መጥቶ አንደኛው ቤተክርስቲያን ላይ አይቻለሁ ሌላኛው ላይ ግን አምስትም ሰዎች ይሁን እነሱን ማስተማራችን ደስ ብሎኛል በሰዓቱ እና ያላሰብነው ያልጠበቅነው ነገር ሆኖ አግኝተነዋል እግዚአብሔርም በዛ ጉባኤ ረድቶናል እንደመጀመሪያ መልካም ነበር 3 አብያተ ክርስቲያን ላይ በአንዴ ያው ሩቅ ቦታ ሄዶ ማዘጋጀት ከ456 ኪሎ ሜትር ከአዲስ አበባ ርቆ ከዛም በኋላ ደግሞ በሞተር ከዛ በእግር ሄዶ ማስተማር በጣም ትልቅ በረከት አለ በጣም እና ይሄ አጭር ትንሽ ሰው የመጣላችሁ ቦታ ላይ የመድገሙ ነገር ነበር ወይስ በዛው ባለበት ቀርቶ ነበር እዛ ያንን ቦታው ላይ ያደረግን ሶስቱም አብያተ ክርስቲያናት ላይ ከጨረስን በኋላ እንደገና ወደ ሌላ ቦታ ነው የሄድነው ከተሻሸመኔ ላይ ያደረግን ያው ትንሽ ጊዜ ይፈልጋል ቶሎ ማዘጋጀት አቅም ስለማይችል አሁንም ደግሞ ሌላ እንደዚህ በጣም ታርጌት አድርገን መድረስ አለበት ለምናስበው ቦታ ላይ ደግሞ በቅርብ ደግሞ ማረጋችን አይደለም የታሰብክ እስቲ በዚሁ አጋጣሚ ብንነግራቸውና ተዘጋጅተው እንዲጠብቁን ብናረግ እንደገና ደግሞ መርዳት እንፈልጋለን በዚህ ጉባኤ ላይ እንደዚህ ከጎን እንሆናለን የሚሉ ሰዎች ሊኖሩ ስለሚችሉ የታሰብክ መቻሰብክ እንዴት ሰዎች ያግዙ
አሁን ላይ እንግዲህ ብዙ አሉ ሀሳቦቻችን ላይ ደጋግሞ የሚመጡ ለምሳሌ ወደ ወለጋ ወደ አምቦ አካባቢ ብናረግ ደስ ይለኛል ወደ ወልቂጤ እነዚህ ላይ እና ደግሞ ሻሸመኔ ላይ ቢደገም ሚካኤል ቤተክርስቲያን ላይ በያስባል እዛ ላይ በተለይ አንዴ ቅዱስ ሚካኤል ቤተክርስቲያን ተሳክቶልን ብንደግመውና የማጽናኛ ፕሮግራም ብናዘጋጅ ደስ ይለኝ ነበር ታሳይ ብዙ ነውና እዛ ላይ ቢሆንልኝ መልካም ነው አሁን ደግሞ መጽሐፍ ቅዱስን ማሳብ ስለመጣ ክፍለ ሀገር ላይ መስጠት ፈልጋለሁ ይሄንን አዲስ አበባ ላይ ብቻ እንዲቀር አልፈልግም በጣም ብዙ ክፍለ ሀገር ላይ ሄጄ ማደል ስለምፈልግ ጉባኤውን ባዘጋጅ በዛው ማጋጣሚ መጽሐፍ ቅዱስን መስጠት ስለምችል እስኪ ሁለቱን እግዚአብሔር ከረዳን እናረጋለን በጣም አሪፍ አሁን እንግዲህ ላይቭ ላይ ብዙ ስለ ቤተክርስቲያን የሚነሱ ጥያቄዎችን ምላሽ ተሰጣለ ብዙ ጥያቄዎች ይመጣሉ ብዙ ከሌሎች በኩል የሚመጡ ቻሌንጆች ይኖራሉ ልደተ ቃልን ከሆነ አመት በኋላ እየተንጠበቀው እየተናገኘው አዲስ አበባ እሱማ አዲስ አበባ ያለው ይሄን ያቀርከው በቅብ ደረጃ እንዲ ቢሆን ለምሳሌ ሶሻል ሚዲያው ላይ አጥብቀ እንደምትቀጥል እርግጠኛ ነኝ ዩቲዩብ ምናምን አለ እንዴ የሆነ ጊዜ ሳላስበው ከፍቼ ነበር ከዚ ብዙም ስላልሰራውበት አሁን አስበህ ትጀምራለህ አሁን ግን በእኛ ልደተ ቃል ብለሽ ወይ የሆነሞችን ስም ሰርች አድርገሽ ብትከፍቺ አገር ቪዲዮ ነው ይመጣው በእኛ የሚለቀቅ የለም ያለኝንም ትጫዋለሁ ተጠቅሜበት አላቀም ስለዚህ ስለሱም ነገራቸው ነው ይመክፈት ተሳሳቢ የለም እስኪ ወደፊት በደንብ ዩቲዩብ አይ ቲንክ ጥራት ቲክቶክ በጣም ቀላል ነው የትም ቦታ ላይ ስልክሽን ቁጭ አድርገሽ መልቀቅ ማውራት ነው ዩቲዩብ ግን ስቱዲዮ ይጠይቃል ካሜራ ምናምን ማይክ እንደዚህ ማዘጋጀት ትንሽ ኢፈርት ይጠይቃልና ዴዲኬሽንም ያስፈልገዋል ከዛ አንፃር እንደ እግዚአብሔር ፍቃድ እሱ ከረዳኝ እንግዲህ ወደፊት ማድረግ አይቀርም ልደተ ቃል ሪአክት ቪዲዮስ ምናምን ብዬ መምጣት አይቀርም እግዚአብሔር ይርዳኝ ብቻ እሺ ይሄ በሶሻል ሚዲያ ነው ከዚህ ውጭስ ደግሞ በሌላው ስራ በስራህም በማንኛው ትምርቱን መጨረስ አላማ አለኝ የእንትኑን የቴዎሎጂውን 3ኛ አመት ላይ ነው ኦሬዲ 2 አመት ይቀርናል እና ደግሞ ባለውበት ፊልድም ቢቻለኝ በራሴ ብሰራ ደስ ይለኛል የተቀጠሩ ከመስራት ይልቅ በራሴ የራሴ የሆነ ነገር እግዚአብሔር ቢሰጠኝና ቢፈቅድ ገንዘቤን ዕውቀቴን ወደ ገንዘብ ቀይሬ መስራት ፈልጋለሁ ማደግ ፈልጋለሁ በሱ የራሴ ቢዝነስ እንዲኖረኝ አላማ አለኝ እግዚአብሔር ቢረዳኝ በተማርኩትም ይሁን ብቻ በሆነ የቢዝነስ ትምህርት ስለሆነ የተማርኩት ወደዛ አይነት ነገር ውስጥ የመግባት እቅድ አለኝ ምክንያቱም ኦርቶዶክሳውያን ፋይናንሻሊም ካፓብል ልንሆን ይገባል በሃይማኖትም በሁለቱም በኩል የተሳለን ሰይፍ መሆን አለ ያለ ቤተክርስቲያን ይተከማታል ሃይማኖታዊ ጥያቄ ሲነሳ ሃይማኖታዊ መልስ ተሰጣለ ግን ደግሞ ከገንዘብ ከኢኮኖሚ አንፃር የሚነሱ ጥያቄዎችን ለመመለስ የግድ ኢኮኖሚካሊም ስትሮንግ መሆን ወሳኝ ነው አሁን ዋጋ የሚያስከፍለን እኛ ያን ያህል የቢዝነስ ቼናችን ደካማ ነው የቢዝነስ አካሄዳችን ዊክ ነው በየግል ማደግ ነው ፍላጎታችን ምቀኝነታችን ይበዛል እርስ በርስ የመያያዝ ነገራችን በጣም ደካማ ነው በእኛ ሰው ያድጋል እንጂ እኛ የራሳችን አናሳድግም ያን ነገር በጣም ይደብረኛል ሳስበው ምን ማድረግ እንችላለን አሁን ይሄን በምን መለወጥ እንችላለን እንዴት መለወጥ እንችላለን ኦርቶዶክሳዊ ሰዎች ያላቸውን ቢዝነሳቸውን ለሌሎቹ ማጋራት እየተነሱ ያሉ ሰዎችን ማገዝ እርስ በርሳቸው ካንዱ ቃ መግዛት የቢዝነስ ሐሳቦች ፓርትነር መሆን ጆይንት ቬንቸር መፍጠር ብራንቾችን መክፈት ከዛ የሞከረ የሆነ ሐሳብ ያለውን ሰው ማሳደግ ጥሩ ሐሳብ ካለው እንዲያድግ ማድረግ ዕውቀቶችን ሼር ማድረግ መበዳደር ኖርማል እኮ እኔ ብዙ ነገር ካተረፍኩኝ ያኛው የሆነ ሐሳብ ይዞን ይፍጨረጨር ከሆነ ሰርቶ ይመልሰዋል መስጠት ማሳደግ እዛ ያለ አንድ ቤተክርስቲያን እንኳን ጉድለት ይኖርባት ቀድመን ምን ልገኙ እኛ ነን ማሰራት እንችላለን በገንዘብ ምክንያት ከሃይማኖቱ ሊወጣ ያለ ሁሉን ነገር ትቶ ወደ ሃይማኖቱ ወደ ኦርቶዶክስ የመጣ ሰው በብዛት ይቸገራል ለምሳሌ ቢዝነሱ ምኑ እዛ የነበረ ሰው ቀይሮ ሲመጣ ሎክ ነው የሚደረገው እኛ ዊክ ነን በዚህ ዙሪያ ላይ ቁጥራችን ብዙ ነው ስራችን ግን ዜሮ ነው እና ከዛ አንፃር ምንም ኖርማል ነው ይሄ የማንንም መጥላት ምናምን አይደለም ፕሮዳክታችንን ብናሳድግ በጣም ካለን አቅም ካለን ሶርስ ምናምን ፓወር አንፃር ማደግ መለወጥ እንችላለን ራሳችንን ማጠንከር እንችላለን ያ ምኞቴ ነው በጣም ብዙ ጊዜና ሆኖ አላየሁትም እስካሁን በኔ ዘመን ባይሆን ደስ ይለኛልና ኦርቶዶክሳዊ ባለሀብቶች ሌላኛው በጣም ማዝ ነው ምንም ችግር የለውም ንግድ ላይም ሆነ ስለ ቤተክርስቲያን ማወቅ መማር ትችላለህ አብርሃም ሀብታም ነው እግዚአብሔርን የሚፈራ ነው አሉ ሀብት ያላቸው በዛውም ላይ ደግሞ ፈራህ እግዚአብሔር ያላቸው ስለዚህ አትቃወሙ ቤተክርስቲያናንን ሰንበት ላይ ጊዜ ቢኖራቸው ቢመጡ ቢማሩ ቤተክርስቲያን ሃይማኖታዊ ፍቅር ቢኖራቸው እና እነሱን ደግሞ የማቅረብ ስራ ቤተክርስቲያን ብትሰራ የትምርት አማራጮችን ብትከፍትላቸው ባሉበት ሆነው ሊማሩ የሚችሉበትና የእግዚአብሔርን ሐሳብ የእግዚአብሔርን ትምርት የመዳንን ትምርት ሊያውቁበት የሚችሉትን ሐሳብ ብናይ ደስ ይለኛል
በየዘርፉ ታርጌት ብታረግ ቤተክርስቲያን ባለሀብቶችን አርቲስቶችን ታርጌት ብታረግ በጣም ደስ ይለኛል። አንዳንዴ አሁን ላይ ብዙ ሰዎች ከሃይማኖት ይወጣሉ። በተለይ ስም ያላቸው ሰዎች ለምን ይወጣሉ? ሊገደን ይገባል። በምን ምክንያት? ትምህርት አላገኙም ወይ? ሰው ቤተክርስቲያንን ሲያቅ ያገለግላታል እንጂ ቷት አይወጣም። ለዛ የሆነ ፍሌክሲብል ሆነን በሚመቻቸው መንገድ ብቻ ትምህርቱ አይለወጥ እንጂ የምናስተምርበት መንገድ ቢቀየር ኖርማል ነው። እንዲያውቁ ማድረግ እንዲረዱ ማድረግ ስለ ጾም ከሆነ ጥያቄያቸው መመለስ ስለ መዳን ከሆነ እንዲያውቁ ማድረግ ቤተክርስቲያንን ኢሜጅ ሊያበላሹ የሚችሉ ነገሮችን ወደ ጎን ማድረግ ማቅረብ ሌሎችን ወጣቱን ማቅረብ በቃ መተካካት አለብን። የግድ እስኪ ደክመን መያዝ የለብንም። አሁን የስብከቱን ለዛ ወጣቱ ሊሰማው በሚችለው መንገድ ብናደርገው እጅግ በጣም ሰዎች ጋር መነቃቃት ይመጣል ብዬ አስባለሁ። ሶሻል ሚዲያ ላይ ብዙ ቻሌንጆች ይመጣሉ እና ቻሌንጆቹ ከውስጥም ከውጭም አንተ ጋር የማትረሳቸው ቻሌንጆች አሉ። ቻሌንጅ ከአንድ ቦታ ብቻ አይደለም፣ ከውስጥም ይኖራል ከውጭም ይኖራል እና የማትረሳውና በደንብ ይሄ ነገር ቻሌንጅ አድርጎኝ ነበር ግን ተወጥቻለሁ የምትለው አለ ወይ? ሁሉም ሰው ትኩረት የሚያደርገው ህንጻ ቤተክርስቲያን መስራት ላይ ነው። በጣም ብዙ ቤተክርስቲያን ህንጻ ቤተክርስቲያኖች ቆመዋል ብዙ ቦታ። ሰው ሲጠራ በብዛት የሚነገረው ይሄ ቤተክርስቲያን ማለቅ አለበት፣ የምንጣፍ እንትን ማለት አለበት። ጥሩ ነው እኮ ቤተክርስቲያን ማሰራት፣ ግን ባለው ቤተክርስቲያን ህዝቡ ላይ መስራት ግን ግዴታ ነው። አሁን ሰው ህንጻ ስላሴ የተባለን እኛ ላይ መሰራት አለበት። በጣም ብዙ አዲስ አበባ ውስጥ በርካታ ቤተክርስቲያን አለ፣ ብዙ ቦታ ላይ በርካታ ቤተክርስቲያን አለ። አሁን እሱን ጋብ አድርገን ወጣቱ ላይ ህንጻ ስላሴ ላይ ሰው ላይ መስራት አለበት። ሰው ለንግስ በመጣ ቁጥር ቤተክርስቲያኑን ለማስፈጸም ሳይሆን መምጣት ያለበት እሱ ራሱ ፍጹምነት ደረጃ ላይ እንዲደርስ ቅድስና ህይወት እንዲገባው ወደ ቅዱስ ቁርባን እንዲመጣ ወጣቱ ስጋው ደሙ መቀበል እንዳለበት። አሁን ብዙ ስንት ሰው ነው ወጣቱ ነው የሚቆርበው የሚመስለው ወይ ህፃን ወይ ትልቅ ሰው መቆረብ የሚችል ብቻ ነው እንጂ ለወጣቶች ይሄ የተከለከለ። እነዚህ ነገሮች መቀረፍ መቻል አለ። ይሄ በጣም ከባድ ቻሌንጅ ሰዎች ወደዛ ወደ ሚስጥሩ እንዳይቀርቡ የሚያደርግ ነገር ነውና አሁን ላይ ህንጻ ስላሴ የተባለን አማኞቹ ላይ መሰራት አለበት። ብዙ ሰው ከቤተክርስቲያን እየወጣብን ስለሆነ ያንን ነገር ለመሸፈን ትምህርቱ መስፋት አለበት። ኮሌጆች መስፋት አለባቸው። ሰንበት ትምህርት ቤቶች የትምህርታቸውን ሁኔታ አፕዴት አድርገው በደንብ በሚያስፈልገው ላይ ትኩረት ሰጥተው ህዝቡ ቤተክርስቲያን ውስጥ እንዲጸና የማድረግ ስብከተ ወንጌሉ ዋነኛ ስራ መሆን ያለበት ህንጻ ቤተክርስቲያኑን ማስፈጸሙ ላይ ሳይሆን ወንጌሉ ሰው ጋር እንዲደርስ 24 ሰዓት እንዲሰበክ አሁን ካለበት ደረጃ በጣም ከፍ ባለ መንገድ እንዲሰበክ ማስደረግ መቻል አለበት። ያ በጣም ቻሌንጅ ነው ሳይው እሱ መቀረፍ አለበት ያስባል። በጣም አሪፍ ነው። አሁን ጥያቄዎችን ብጨርስም ካንተ ጋር ብቆይ ራሱ ደስ ይለኝ ነበር። ይሄ ሰዓት የሚባለው ሰው ባይገድመን እኮ በቃ እኮ ነው እኮ ማሰማው ሰውን ሰው አይ ጀመረ ደግሞ አይ በጣም ደስ ብሎኛል። እውነት ለመናገር ድጋሚ ማገኘህ ይመስለኛል። ድጋሚ የእውነት ድጋሚ ብዙ ነገሮችንም አዳዲስ ነገሮችንም ይዘህ ስትመጣ ድጋሚ እኔው ጋር እንደገና ብትመጣ ደስ ይለኛል። ግን ቢያንስ አሁን ሰዓትም ስለያዘን መምጣቴ ካልቀረ ቲጂ ጋር ይሄ የሆነ ነገር ምነግራት ነገር አለ ብለህ ሰነቀ ይዘህልኝ የመጣልኝ ነገር ሊኖር ይችላል፣ ወይም ከመጣው ደግሞ ለተመልካቾች ማስተላለፍ የምፈልገው መልእክት ሊኖር ይችላል ብለህ ያሰብከውን ነገር እሱን እናውራ እስቲ። እሺ እንግዲህ እኔ የመጣሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በአቅሜ ደግሞ የእግዚአብሔርን ቃል በትንሹ ከወንድሞቼ ጋር የምማማር ሰው ነኝና እድሉ እስከተሰጠኝ ድረስና ሳላስተላልፍ መውረድም አልፈልገው አንድ ትልቅ ነገር ቢኖር ምንድነው ክርስቶስ ኢየሱስ ትላንትም ዛሬም ነገም ያው ነው እንዳለ ቅዱስ ጳውሎስ በተቻለን አቅም ስለ ጌታ ኢየሱስ ክርስቶስ ማወቅ መቻል አለበት። ክርስቶስ አዳኝ ነው ሲባል አዳኝነቱ ምን እንደሆነ መረዳት መቻል አለብን። ሁሉ ጊዜ ቀኑ ሙሉ ትግላችን ምንድነው? ክርስቶስ ኢየሱስ የእግዚአብሔር አብ ብቸኛ ልጁ ነው። ከዘላለም በፊት ያለ ነው። በኋለኛው ዘመን የጠፉትን በጎች ለመመለስ የሞቱትን ለማስነሳት በጨለማ ውስጥ ላሉት ብርሃን ለማውጣት ወደኛ የመጣ ነው። ከድንግል ማርያም የተወለደ ሰው የሆነ አምላክ ነው። እኛን ከፍ ለማድረግ እሱ ዝቅ ያለ ጌታ ነውና ስለዚህ ጌታ ሳልናገር በደንብ ብሄድ ይቆጨኛል። ይሄንን እንደ መጨረሻ መልእክት ባደረገው ደስ ይለኛልና ቤተክርስቲያን ምን ጊዜም የስብከቷ ማዕከል ክርስቶስ ቢቀደስ ክርስቶስ ኢየሱስን ለማምለክ ቢቀደስ የክርስቶስ ኢየሱስን ቅዱስ ሥጋና ክቡር ደም ለመቀበል ነጠላ ብንለብስ ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ክርስቶስ በታቦር ተራራ ላይ ልብሱ እንደ ብርሃን ነጭ እንደሆነ የብርሃን ልጆች መሆናችንን ለማሳየት ነው ነጠላ ብንለብስ። መስቀለኛ ብናደርግ በመስቀሉ ዋጋ የሰው ልጆች ህይወትን አግኝተዋል ነው። ልክ ቆላስይስ ምዕራፍ 1 ቁጥር 19 እስከ 20 ላይ በመስቀሉ ደም ሰላምን አደረገ እንደሚል የመስቀል ሰላም ነው። ሰላማችን የተሰበከበትን ያንን ምስጢር ለማሳየት ነው። ሰዎች ምን ጊዜም ቢሆን
ህይወታችን መምሰል ያለበት ማደርገው ነገር በክርስቶስ ኢየሱስ የተቃኘ ነው ወይ ለማስደሰትስ የሚሄደው እሱን ነው ወይ ሰዎችን ለማስደሰት ጊዜያችንን ከምናጠፋ ይልቅ የሞተልን ቤዛ የሆነን ከስራት የፈታን እሱ ተራቅቶ እኛን ያለበሰን ተጠምቶ ያጠጣንን ተርቦ ያበላንን አምላካችንን በህይወታችን ምን ያህል ጊዜ ሰጥተነው እናውቃለን ስለሱ ስንሰማ ምን ያህል ደስተኞች ነን ልክ ስለ አንድ ታዋቂ ሰው ስንሰማ በጣም እንደምንነሳውና ልክ የታዋቂ ሰው ኮንሰርት ሄደን እንደምንከፍለው ሁሉ ቤተክርስቲያን ክርስቶስ ኢየሱስን ለመስበክ ድግስ አዘጋጅታ ሰዎችን ስትጠራ ምን ያህል ተነሳሽነት አለን ለአንድ ትልቅ የልደት ፕሮግራም አምረን ተውበን እንደምንሄደው ሁሉ ቤተክርስቲያን በመታዘጋጀው ድግስ ላይ ታደመን የንጉስ ክርስቶስ ኢየሱስ ሙሽራ ሆነን የሱን ስጋና የሱን ደም ለመብላት ምን ያህል ዝግጁዎች ነን ህይወታችን መቃኘት ያለበት በዚህ ሚዛን ስለሆነና እኔ እንደ አንድ ያ ቤተክርስቲያን ውስጥ እንዳለ ወጣቶች የሚያምርብን በክርስቶስ ኢየሱስ ነው ውበታችንም እሱ ነው ያጌጥነው በእርሱ ነው መታወቂያችንም እሱ ነው ሰው ቤተክርስቲያን ሲመጣ መጀመሪያ የሚመለከተውና የሚያየው ነገር ጌታ ኢየሱስ ክርስቶስን ነው የቤተክርስቲያንም ትልቁ ዓላማ ሰዎችን የክርስቶስ ሙሽራ አድርጋ ለባለቤቱ መጨረሻ ላይ ማስረከብ ስንቶቻችን ጌታ ሲመጣ ከእርሱ ጋር ራት ለመታደብ ልብሶቻችንን አጥበናል ልብሶቻቸውን ያጠቡ እነዛ ብፁዓን ናቸው ከንጉሱ ጋር ራትን የሚካፈሉ እነሱ ስለሆኑ ንጉስ ይመጣል ንጉስ ጋር ደግሞ የሚቀርበው ማን እንደሆነ ይታወቃል ስለዚህ ለሚመጣው ንጉስ ቤተክርስቲያን በጉጉት ለምትጠብቀው ለዚያ አምላክ ምን አይነት ዝግጅትን አድርገናል ለምሳሌ ዛሬ እንግዶች ቢኖሩ ሲጂ እነሱን ለመቀበል ብዙ ዝግጅት ታደርጋለች የዓለማት ጌታ ሁሉን የፈጠረ ሳይሳሳ ነፍሱን ለሰጠ ህይወቱን ለሰጠ ክርስቶስ ሲመጣ በፊቱ የሚያስቆም ምን አይነት ነገር አለኝ ህይወት አጭር ናት ወጣቱ በማያስበው ሁኔታ ያያለፈ ነው ያለው ስለዚህ በዚህ ባለችን አጭር ጊዜ በህይወታችን እንደሆነ ሰዓት ላይ ቆም ብለን ክርስቶስ ለኔ የከፈለልኝ ዋጋና እኔ ደግሞ እንደተከፈለልኝ ምኖር ሰው ነኝ አንድ ሰው እንኳን ራት ሲጋብዝ እንዴት ነው ምናመሰግር አይደለም ነፍሱን ለበጎቹ ቤዛ አድርጎ ይሰጣ በፈጠረው እጅ የተመታ በፈጠራቸው ሰዎች የተገደለ አምላክ ይቅርና ለሆነ ለአንድ ታዋቂ ሰው እንኳን ትልቅ ራት ግብዣ ቢደረግ ምን አይነት ዝግጅት ነው የምናደርገው ስለዚህ የኔም የሁላችንም ጥያቄ መሆን ያለበት ህይወታችን ክርስቶስን መሽተት እሱን ማስደሰት በቅዱሳን ህብረት ውስጥ እንዳለ ሰው መኖር ነገ ሲሄድ ወደ አምላኩ እንደሚሄድ ሰው መኖር የሁላችንም ጥሪ መሆን አለበት እና ቀደም ተናግረናለሁ ክርስቶስ ኢየሱስ ትላንትም ዛሬም ነገም ያው ነው ከልብ አመሰግናለሁ ልደትዬ ቃሎት ያሰማልን አመሰግናለሁ በጣም ስለመጣህልኝ አመሰግናለሁ ተመልካቾቼ እንግዲህ ለዛሬ የነበረን ቆይታ ይህንን ይመስል ነበር እንግዲህ ዛሬም እንደምታዩኝ ስፖርተኛ መስያለሁ ስፖርተኛ ሆኖ መጥቶልኛል ከልቤ ነው ማመሰግን ራሱ ስፖርተኛ መስለ ስለመጣው ምክንያቱም እኔም ከነዚህ ስፖርተኞች ጋር ስፖርቴን ስለሰራው ማለት ነው እንግዲህ እንደዚህ ደግሞ ያሳመሩኝና ያለበሱኝ ስፖርተኛማ እንደ ይሄ ቀሚስ ለብሰሽ አትሰሪ ብሎ እንደለብስ ያደረጉኝ አሜሪካ ፕራይሞች ናቸው እነ ክለርክ እነ ኤኮ እነ ናይክ እነ ጆርዳን እነ ኦልስታር እነ አልዶ የተለያዩ የአሜሪካ ብራንዶችን በሙሉ ብትመጡ እስከ ሙሉ የስፖርት ትጥቆችን ብትመጡ ማግኘት ትችላላችሁ እናንተ ብቻኛ ጋር ነው ይሏቻል እዚሁ አልፎ ዘጻ ግራውንድ ላይ ጂኦ7 ልጅ ይገኛሉ ከታች በመናስቀምጥላችሁም ስልክ ቁጥር መደወል ማግኘት ማዘዝ ትችላላችሁ እንግዲህ ተመልካቾቼ ለዛሬ የነበረን ቆይታ ይህንን ይመስል ነበር ሳምንት ሌሎች እንግዶችን ወደ እናንተ ጋር ይዤላችሁ እስከመቀርብ ድረስ በእያላችሁበት መልካም ቆይታ እንዲሆንላችሁ ተመኘው ሁሉ ጊዜ እንደምለው ሳምንት ሌሎች እንግዶችን ወደ እናንተ ጋር ይዤ እመጣለሁ እስከዛው ቸር ቆዩን ሰላም ለኢትዮጵያ ሰላም ለሰው ዘር በሙሉ አበቃው